እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? አሁን እንግዲህ አብርሽ ማለት ነው። ኧረ እኔማ እንደ ሹርቦ ያሳቀኝ ፓርቲ የለም ጋይስ። እኔ ፍቅር ሩታ ከሰሩት ፓወል በላይ የሚያስቀኝ የአብርሽ ሹርባ ምንድን ነው? ማነው እንደዚህ አሳምሮ ደግሞ የሰራልኝ? ረንዱ ምን አይነት እዳ ነው? እንዲሁ አንተ ጸጉር ለሴት ቢሆን ይሻል ነበረ። ምንድን ነው ደግሞ? አሁን ደግሞ ጾታ ቀየርን ብለው ሊመጡብን ይሆን? እንዲ ጌታ ይሁን ትዕግስቱን ስጠኝ። ይሄ እኮ ዶላር እኮ የማያደርጉ የለም ጋይስ። እና ምንላችሁ ፈልጌ ነው፣ አብርሽ ትናንትና ተናዶ ሄዶ ነበረ። ፍቅርን ብቻሽን ላወራሽ ፈልጋለሁ እያላት ነበረ። እኔ አሳቆኝ መጨረሻ ፓርት ላይ ሩታና ፍቅር ምኑ ነው ያለቀሱት? እቅዳችሁ አልተሳካም ነው? ምንድን ነው? ቆይ ምኑ ናችሁን ያለቀሳችሁት? በመጀመሪያ ደረጃ አብርሽ አሁንም ቢሆን ማለት ነው፣ እኔ አሁን የገመትኩት ምን እንደው ታውቃላችሁ? እንዲሁም ለአብርሽ ለሄርሜላ ጥሩ እድል ነው የከፈታችሁላት። ለምን እንደው ታውቃላችሁ? ሩታ አሁንም ድጋሜ ተንኮል፣ በቃ ሁሉ የሚቀርበው ሰው ሁሉ አብርሽ ተንኮል አስበው ሩታ ልካቸው ምናምን ነው የሚመስለው። እና አሁን ሄርሜላ ጋር ነው የሚሄድ አብርሽ። ታያላችሁ፣ ሄርሜላን አትወዳትም፣ እንደማትወዳት አየን፣ እንደማታፈቅራት አየን። ምክንያቱም ፍቅር ስትመጣ ወደ ፍቅር መጣህ። ስሜት ላይ ሄርሜላ ቢኖር ኖሮ ፍቅር ጋር ትመጣም ነበረ ብለዋለች ሩታ። ስለዚህ አብርሽ ምን ያደርጋል? አሁን ተመልሶ ሄርሜላ ጋር ሄዳል። እሷን ንጹህ ልብ ያላት ተንኮል የለባትም ምናም ብሎ ሄርሜላ ጋር ነው የሚሄድ። ታያላችሁ። ከዛ ሄርሜላ ጋር 1 ሳምንት 2 ሳምንት ይቆይና ፍቅርዬ ጋር ይመጣል ማለት ነው። ይቅርታ ይጠይቃል ምናምን። ከዛ ሩታ ጋርም ይመጣል እንደለመደው። እና አሁን እንደውም ለሄርሜላ ጥሩ እድል የተከፈተላት ይመስለኛል። ሄርሜላ ይችን እድሏን አሁን ትጠቀምበታለች። ታያላችሁ። ምክንያቱም ሄርሜላ በጣም የምትፈልገው በቃ ሩታ ክፉ እንድትባል ነው። ፍቅርም እንድትባል ትፈልጋለች። በነገራችን ላይ ያው ከፍቅር ጋር ብዙም ስላልቆዩ እንጂ ፍቅር በዚህ ሁኔታ ብትቀጥል እሷንም ለማስጠላት ብዙ ወጥመዶችን ታዘጋጃለች። ታውቃላችሁ፣ ባለፈው እርጉዝ ነኝ ብላ የጠፋች ጊዜ ነው ሩታ የመጨረሻ የተጠላችው። ለምን ሩታን ያገተቻ ምናምን ተብሎ ማለት ነው። ስለዚህ ሄርሜላ የተለያየ ድራማ የምትፈጥረው ሩታን ለማስጠላት ነበረ። እሱን ተሳክቶላታል። አሁን ደግሞ ሩታ ራሷ በፈጠረችው ድራማ እንግዲህ ሄርሜላ እንግዲህ በዚች መንገድ ትገባለች። እነሱ አይሆኑም፣ ሁሉም ሰው አያስብልህም፣ ሩታ እንደዚህ ታረጋለች፣ ሩታ እንደዚህ ናት፣ ሩታ እንደዚህ ናት፣ ሩታ እንደዚህ ናት ብላ ሄርሜላ አብርሽን አሳምና ታያላችሁ። ወደ ራሷ ሳታመጣው ብትቀር ወደ ራሷ ታመጣዋለች። እና እንግዲህ አብርሽ ወይ ሄርሜላ ጋር ወይ ሌላ ሴት ይዞ መጥቶ ደግሞ 4ቱንም ጠርቶ ያቃጥላቸዋል የሚል ሀሳብ አለኝና አብርሽ ደግሞ ሹርቦውን ስትሰራ በስማም ዝንጀሮ መሰልክ። ጦጣ ፊት ጦጣ ነው የሆነው ጋይስ። ወይኔ እንዴት ውፍረቱ ወጣ፣ ተነፋፈላ እንድየው። ጌታ ሆይና እረ አያምርብም የምር አብርሽ። ይህ ሹርባ ጭራሽ ነው የማያምርብ፣ የሚያምርብ ጸጉር ነው። እሺ። እና እኔ በመጀመሪያ ቪዲዮን እንዳየው የሳኩት በአብርሽ ሹርባ ነው። በጣም ነው ያሳቀኝ። ሁለተኛ ነገር ደግሞ ያሳቀኝ ፍቅርና ሩታ እንደዚህ ሲቀልዱብህ አለመንቃት። አንተ እንቅልፋን እንደው አለመንቃትህ። ወይኔ ፈጣሪ። ሰሩለት የምር አብርሽ ስሜቱን ማወቁ ግን ጥሩ ነው። ተንሰፍስፎ ኧረ ፍቅር ካንተ ጋር ልትሆን ምናምን። ኧረ እባክህ እንዲሁ የሩታ ራሱ ግዴታ የልጇ ነገር ሆኖባት ነው እንጂ ማለት ነው። እኔ የሩታ ራሱ ልጅ ባይኖር አካብርሽ የምር እስካሁን አንተ ጋር አትቀጥልም። ውልቅ አድርገው ነበር የምትሄደው። ግን ያው አረ ልጅ ገመዱ አረ ልጅ ማሰሩ ይላል የኛ ሀገር ሰው እንትን ሲል እና ያው ልጅ ይመስለኛል ሩታን ስትር አድርጎ ያዛት። አብርሽ እንደዚህ ሴት እያመጣ ምናምን እንደዚህ እየገፋት በግድ ከሱ ጋር ለመሆን እየሞከረች ያለችው አንደኛ ልጇ ነው። ሁለተኛ ነገር እየሄደ ቤቷ የተለያየ ቅርጽ ይሰራባታል። ሶስተኛ ነገር ደግሞ ሩታ እልህ አለባት፣ መሸነፍ አትፈልግም። ሄርሜላ አሸንፋት አብርሽን ከሷ ጋር ምናምን እንድታረገው አትፈልግም። እና እንግዲህ አብርሽ ያው ፋውል ተሰርተሻል፣ ይመችሽ። ምክንያቱም አንተ ማንንም ሴት ላይ ህይወታቸው ላይ ስትቀልድ ምናምን ስሜቱን ቢያንስ በትንሹም ቢሆን ማወቅ አለብህ። ያው ቶሎ ነው እንደውም የነገራችሁት። ትንሽ ፍቅር ማጃጃል ነበረብሽ። 150 ሺህ እስከምትገቢ አብርሽን ትንሽ ብታጃጂው ጥሩ ነበር። እኔ ብያችኋለሁ፣ ፍቅር 100 ሺህ እስከምትገባ ነው እንጂ አብርሽ ጋር አትቀጥልም ብያችሁ ነበረ። ያው ህይወቷን ማውጣት ፈለገች። ምክንያቱም
ብዙ ተመልካቿን ታጣለች። ፍቅር በዚህ ብትቀጥል ኑሮ እየሰራች ምናምን እንደዚህ እየተጣሉ እየተጨቃጨቁ ምናምን ፍቅር ብትቀጥል ኦ ማይ ጋድ ስንት የሚወዷትን ሰዎች ታጣለች። በጣም ብዙ የሚወዷትን የሚያከብሯትን የዩቲዩብ ተመልካቾቿን ነው የምታጣ። ሰው እነሱን ላለማጣት የተጠቀመችው ቶሎ መናገር ነው የመረጠች። እኔም እያልኩ ነበረ ሁሌ ቪዲዮ ስሰራ ፍቅር እያደራሽ የሚወዱሽን ሰዎች እንዳታጭ፣ የማይመጠንሽን ስራ እንዳትሰሪ፣ በተለይ ክብር የሚነካ ከሷ ጋር ማይሄድ የሆነ የሚያዋርድ ስራ እንዳትሰሪ እያልኳት ነበረ። እንግዲህ የኦዲየንሶቿን ምክር ሰምታ ፍቅርዬም እውነቱን አውጥታለች። እውነቱን ስላወጣች ደስ ብሎኛል። ግን የሩታና የሄርሜላ ደጋፊዎች ፍቅርን ስትሳደቡ ምናምን የነበራችሁ ውሃ በላችሁ። አሁን ምን እያላችሁ ነው? ያኔ አሁን የሩታ ኦዲየንሶችን ብትሆኑ ፍቅር ይቺ ውሻ ምናምን እያላችሁ ነበረ። አብዛኞቻችሁ ግን ገብቷችኋል ፍቅር ለድራማ እንደመጣች። ቢሆንም ግን አንዳንዶቹ ደግሞ እውነት መስሏቸው በጣም እየተሳደቡ ነበረ። እና የተሳደባችሁ ሰዎች እንዴት ናችሁ? ደህና ናችሁ? የት ናችሁ? አላችሁ ሆይ? አለን አላችሁ ሆይ? እንዴት ነው? አሁን ምንድን ነው የምትሉት? አፌን በዳቦ አብሱልኝ ነው ሆነ ነገሩ። እና ፍቅርዬ ይመችሽ። ዞሮ ዞሮ እንኳን ቻናልሽን ትንሽ ሞቅ ሞቅ አረግሽ። ከዛ በተረፈ ሩታ አሁንም ቢሆን በጥበብ ለመመለስ ሞክሬ። የሆነ በጉልበት ወይ ሌላ ዘዴ በመጠቀም ምናምን አይሆንም። አሁን አንቺን አሁንም ቢሆን ሩታ እንደ መጥፎ ነው የምትታይ ተመልሳ ማለት ነው። በአብሬሽ ስሜት ቀለደችበት፣ ተጫወተችበት ምናምን እያሉ በጣም ነው የሚረብሻት። እና ያው ስሜቱን እንዲያውቀው ፈልገሽ ከሆነ እንጂ ይሄ ነገር አብሬሽን ይመልሰዋል ብላችሁ አስባችሁ ከሆነ አይ ተሳስታችኋል። እንደውም ለሄርሜላ ጥሩ መንገድ እናገኘች፣ ጥሩ ማለት ነው። እንግዲህ ነገ ትመጣለች። ሩታና ፍቅር እንደዚህ ናቸው፣ ሩታ ክፉ ናት፣ ሩታ እንዴ ናት፣ ሩታ እንዴት እያለች ስለ ሩታ መጣ እንግዲህ ትቀድዳለች ማለት ነው። በቃ አሁን አገኘች በቃ የምትቀደድበት። እሷ የምትፈልገው ምክንያት ነበረ። በቃ ከነሱ ጋር ማነካካት፣ ሩታን የሚያስጠላ ነገር መናገር፣ ሁሌም በቃ እንደዛ ስለምትፈልግ አሁን በቃ አገኘች ሰበብና አብርሽ እንግዲህ ሁሉንም ትቶ ብቻውን ይሆናል። ሴት አላምንም ከዚህ በኋላ ሴት አልቀርብም ይላል ወይስ ደግሞ ሄርሜላ ጋር ተመልሶ ሄዶ ፍቅርና ሩታን ጠርቶ ያናድዳቸዋል? አላቅም ምን እንደሚያደርግ እንግዲህ ቀጣይ ደግሞ የምናየው ይሆናል። እንግዲህ አዲስ ደግሞ ተከታታይ ድራማ ሊጀምሩልን ነው። ፍቅር እንግዲህ ከዚህ ድራማ ትወጣለች ማለት ነው። አስታርቃቸውን የምትወጣ ብያቸዋለሁ። እና አብርሽን እንደምንም ብላ መመለስ ችላ ከሩታ ጋር ካረገች አንደኛ ጎበዝ። ያኔ የራሱ ፍቅር አስታርቃቸው ነው ይህንን ልጅ የወለዱት። አሁንም ቢሆን እንደዚህ እንደምን ብለሽ ማስታረቅ ከቻለሽ አንድ ጥሩ ቁም ነገር ሰራሽ ማለት ነው። ሄርሜላን ከህይወታቸው ካወጣሽ። ካልቻልሽ ግን ውጭ፣ ከዚህ ድራማ ውጭ። ከነዚህ ሰዎች ጋር ትስሪ። ምንም አይረቡም እንዳለ ተሰብስበው ያሉት ማለት ነው።